ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋለሁ። በሲስት ጎንዶሎ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትህትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው መረጃ እንግዲህ በኮሜዲያን እሸቱ መለሰና ባምቢ ሀበሻ በተባለች አንድ ጋጦጥ ቲክቶከር መካከል የተነሳውን ግብግብ ነው። እንግዲህ ኮሜዲያን እሸቱ መለሰ ባምቢ ሀበሻ ሰሞኑን የተናገረችውን ጸያፍ ንግግር ተከትሎ ነው መልስ የሰጠው። ባምቢ ሀበሻ አንዳንድ ሰዎች ለምን ባላታገቢም ወንድ ጠፋ ወይ የሚል ጥያቄ ጠየቋት። እሱን ተከትሎ ባምቢ ሀበሻ የምትባለው ጋጦጥ ምን የሚል መልስ ሰጣች? እኔ ሽንቴን እላያቸው ላይ እየሸናሁባቸው፣ ሽንት ቤት እየተጸዳዳሁባቸው፣ እላያቸው ላይ እየተጸዳዳው ሊያገቡኝ ወይም ደግሞ አብረው ሊኖሩ የሚፈልጉ መዓት ወንዶች አሉ አለች። ኮሜዲያን እሸቱ መለሰ ደግሞ ይሄ ትክክል አይደለም፣ የቤተ ክርስቲያኗን መልክ አይገልጽም እና ከድርጊታችሁ ተቆጠቡ የሚል መልስ ሰጠ። አሁን የባምቢ ሀበሻ ደጋፊዎች፣ ጋጦጦቹ፣ ሴተኛ አዳሪዎቹ፣ ቦርኮቹ ተሰብስበው መጡና ለምን እንደዚህ ትላለ፣ ለምን እንደፈለግን አንሆንም የሚል ስድብ ናዳ ጀመሩ ማለት ነው። እኔ ግን ምላችሁ እናንተ ጋጦጦች በብልግናን በፕላቲኒየም ደረጃ ስፖንሰር የምትሆኑ ቤተሰብ የሌላችሁ ወላጅ የሌላችሁ በቁማችሁ የሞታችሁ ሰዎች ትውልድ አትግደሉብን ነው ምላችሁ። አለቅ ባለጌ አልትራ ፕሮማክሶች ትውልድ አትግደሉ። ኢትዮጵያ ውስጥ HIV እንደ ሰደድ እሳት ምድሪቱን እየወረረ ነው። በየቀኑ በቤተ ክርስቲያን ጓሮ ላይ እህቶቻችን ወንድሞቻችን እየቀበርን ነው። በየመስጊዱ እየቀበርን ነው። ወደ 1 ሚሊዮን የሚጠጋ ወይም ከዛ በላይ የሚሆን HIV ታማሚ ያለው ሀገር ውስጥ። ስለዚህ ትውልዱን ስነ ምግባር አስተምሩ፣ ጨዋነት አስተምሩ። ባለን ችግር ላይ ወጣቶቻችንን በዚህ መልኩ ልናጥ አይገባም የሚል መልስ ነው የምንሰጣቸው። ባምቢ ሀበሻ ከዚህ በፊት ዝሙት ስትፈጽም ቪዲዮ ቀርጻ የለቀቀች ራሷ ነች፣ ወይም ደግሞ አብራት ያለው ሰው ነው። የራሳቸው ብልግና ነው። በነጠላና በቤተ ክርስቲያን ተደብቃ ያን ጊዜ ካለፈች በኋላ መልሳ ጋጠወጥነቷን ጀመረች አይባልም። በአደባባይ ወጥተው እላዩ ላይ ሽንት ቤት እየተጸዳዳሁበት አብረኝ መኖር የሚፈልግ ወንድ አለ አይባልም። ይሄ የሰው ልጅ ክብር የሚነካ ነው። ጠዋት ጠዋት ቢዮንሴ፣ ጠዋት ጠዋት ሞኖክሴ፣ ማታ ማታ ቢዮንሴ ለመሆን የምትፈልጉ አላችሁ። በእናንተ ምክንያት ኦርቶዶክስ ቤተክርስቲያን ቀን በቀን ትሰደባለች። በእናንተ ጋጠወጥነት ምክንያት፣ በእናንተ ሴተኛ አዳሪነት ምክንያት፣ በእናንተ ኖረኝነት ምክንያት ቤተክርስቲያኗ ትሰደባለች። የማንም ባለጌ መሰብሰቢያ አይደለችም ቤተክርስቲያን። አትፍረዱ፣ ይፈረድባት። እውነት እንደዛ እያልክ ድፋራ። በቃ ህፃኑንም ልትደፍር ነው፣ ትልቁንም ሴቱንም ትልቁንም ያገኘም ትደፍራለህ። ከዛ አትፍረድ፣ ይፈረድብሃል። ጥራዝ ነጠቅ እውቀት መጨረሻ ይሄ ነው። ባለጌዎች ቤታችሁ ይቻላችሁ። እኛ አትዘሙትም አንልም። ዘሙቱ እንደፈለጋችሁ፣ ቪዲዮን ተውት፣ መቅረጹን ተውት። እና አሁን ደግሞ ማህበራዊ ሚዲያ ላይ የመጡብን ጉዶች ዝሙት ሲፈጽሙ ይቆርጻል። ከዛ አትፍረድብኝ ይፈረድብሃል ይላል። ለምን ጦርጦስ አትገቡም? ገደል አትገቡም? ከፈለጋቸው ጠዋት ጠዋት ሞኖክሴ፣ ማታ ማታ ቢዮንሴ፣ ጠዋት ጠዋት ጸበል ቦታ፣ ማታ ማታ ድራፍት ቦታ፣ ጠዋት ጠዋት በነጠላ በቀሚስ፣ ማታ ማታ በፑታንታ። አፍረተ ስጋ የግል ንብረት ነው ወገኖቼ። ለህዝብ ክፍት አይሆንም፣ ለኤግዚቢሽን አይወጣም። ማህፀን፣ ቂጥ፣ ዳሌ ለህዝብ ክፍት አይወጣም። ለዳሌ ለባምቢ አድርሱላት። እና እነዚህ 3 አካላት፣ እነዚህ 3 ጉዳዮች የህዝብ አይደሉም፣ የግል ንብረት ነው። አይቻልም፣ እንደዚህ መኖር ስለማይቻል። ስለዚህ እኛ ለህፃናት ለልጆች ለሚያድገው ትውልድን የተጨነቅ ነው፣ ለእናንተ አይደለም የተጨነቅ። እሺ ሰው እንዴት አድርጎ ጨዋ ልጅ ያሳድግ? እናንተ በየማህበራዊ ሚዲያ እየመጣችሁ ቂጣችሁን፣ ጡታችሁን፣ ዳላችሁን፣ ማህፀናችሁን ለህዝብ ክፍት ታደርጋላችሁ። እንዴት ብለ ትውልድ ይደግ ነው? አሁን የኔ ጥያቄ እኮ ነው። ለታዳጊ ልጆች፣ ሴቶች፣ ህፃናት ምንድን ነው የምታስተምሩት? የእናንተ ብልግና ችግር የለም። ቤተሰቦቻችሁ ወይ አሉ ወይ የሉም ወይ እኔ አላውቅም። እሺ እንዴት አድርጎ ሌላ ሰው ጨዋ ልጅ ያሳድግ? እሺ ምንድን ነው አርያ የምትሆነ? ዛሬ ህፃኑም ትንሹም ትልቁም ስልክ ላይ አፍጥጠው ነው የሚውለው። የእናንተ ጋጠወጥነት እንዴት ይሆን? ኦርቶዶክስ ቤተክርስቲያንስ በእናንተ ምክንያት እስከ መቼ ነው የምትሰደበው? አትፍረድ። እሺ አልፈርድም። በፑታንታ ትገቢ ቤተ መቅደስ ውስጥ? አሁን እኮ እንደዛ ነው እያላችሁ ነው ያላችሁት። በቡታንታም የፈለግንበት ቦታ እንሆን፣ ቤተክርስቲያንም እርቃናችን እንግባ።
አትፍረዱብን፣ አንፈርድባችሁም። ቢቻል እናንተን በሳማ ነው መግረፍ በአደባባይ። እንዴ ብልግና እኮ ሎከት አለው ወገኖቼ፣ እንዴ ሎከት አለው። አታስመስሉ። የዚህ የአስመሳዮች መደበቂያ አይደለም፣ የአመንዝሮች መደበቂያ አይደለም። እግዚአብሔር ኃጢአተኛውን ነው የሚወደው፣ ኃጢአተኛውን አይጠላም፣ ኃጢአትን ግን ይጠላል። ጽዩፍነትን፣ ብልግናን ግን ዝሙትን ግን ይጠላል። በስልክ እየተቆረጻችሁ ለህዝብ ይፋ እያደረጋችሁት እና ጥቅሱን ቀቅላችሁ ብለት። እሺ ደግሞ ከእናንተ ብሰው ባለ ጥቅስ ለመሆን ትሞክራላችሁ። ትውልዱ አለቀ በእናንተ ምክንያት፣ በጋጠ ወጦች ምክንያት። ቤተሰብ በሌላቸው ቢኖራችሁም እንደ ሰው ያላሳደጓችሁ በቃ ቃል በቃል ምን ታመጣለ? እንዲህ የሆንን ቤተሰቦቻችን እያበላን እያጠጣን መርዝ ይሄን ከመብላት አፈር መብላት ይሻላል። አንዳንድ ቤተሰቦች ልጆቻቸው እርቃን እንደዚህ እየሆኑ እንደ ባምቢ አበሻ እንዲሆነ እኮ እንጀራ የሚያመጡት ሞት ይሻላል። እንዴ ግድ አይደለም እርቃን፣ ሴት ልጅ እርቃን መቆም ግድ አይደለም። የሆነች ሴት እናት እንጀራ እንድትበላ ትውልድ መበላሸት የለበትም። ከቀረ አዋተንም ቢሆን እናበላለን። እውነቴ ነው የምላቸው። አሁንም ባምቢ ሀበሻና ሌሎች ቢጤዎቿ የእናንተ እናቶች እንጀራ የሚበሉት እናንተ እርቃን በመቆማችሁ እና ቅርሻታችሁን በህዝብ ላይ ስለተፋችሁ ከሆነ እኛ ብር እናዋጣለን። ቤተሰቦቻችሁ ቀለብ የሚችል ነገር ማለት ነው። እውነቴ ነው የምላቸው። እኔ በግሌ 40 ሺህ ብር እሰጣለሁ። ይዋጣ፣ ጎፈንድሜ ይዋጣ፣ ቤተሰቦቻችሁን እንርዳ። እናንተ እርቃኑን ተውት በቃ። ወንድ ልጅ ላይ ይጸዳዳባታል። በህግ እኮ ያስጠይቃል። ተጸዳድቼበት ሽንት ቤት ቁጭ ብዬ ነውር ነው። እኔ ምን አይነት ቤተሰብ ዙሪያችሁ እንዳለ፣ ምን አይነት ጓደኛ ዙሪያችሁ እንዳለ አላቅም። እንደገና ኮሜዲያን እሸቱ መለሰ ትክክል አይደለም፣ ለትውልድ ጥሩ አርአያ አይሆንም የሚል ምላሽ ስለሰጠ ለመረባረብ እንዴ ሞኝ ባያፍር የሞኝ ዘመድ ያፍር ይባላል። አሁን የሞኝ ዘመድም አያፍር ሞኝም አያፍር። ጠዋት ሞኖክሴ ናቸው እናንተ፣ ማታ ቢዮንሴ። ጠዋት ከፀጉራችሁ እስከ እግራችሁ ድረስ ነጠላና ቀሚስ፣ ማታ በቡታንታ ልትወጡ። ይሄ ኦርቶዶክስ ስርዓት አይደለም። ለልጆቻችን ለትውልዱ መጥፎ መርዝ እያስተማራችሁብን ነው። በሕግ አምላክ አትፍረድ እኮ ነው። ቀቀለ ብላ ቆሻሾች። መጽሐፍ ቅዱስ የእናንተ ማጣቀሻ አይደለም። ትውልድ እያለቀ ነው። ወገኖቼ፣ ትውልድ እያለቀ ነው። ቀልድ ነው እናንተ የያዛችሁት መስለኛል። ስንት ህፃናት ናቸው ኢትዮጵያ ውስጥ ወላጅ አልባ ሆነው ብቻቸውን የቀሩት? ስንት ህፃናት ናቸው? ታውቃለህ ቁጥሩን? ኢትዮጵያ ውስጥ ስንት 100 ሺህ ልጆች ያለ እናት ያለ አባት ሜዳ እንደወደቁ ታውቃለህ ወይ ነው ጥያቄ እኮ ነው። እና እኔ ሰቀጠጠኝ። እውነት ነው። እዚህ አገር ውስጥ ያለው ወሬ ማውራት ራሱ ቆሽት ነው የሚያሳርው። ቆሽት ትውልዱ አልቋል። ኤኒዌይስ በቀረም በቀኝም በግራ ነፈሰ። በጣም አሳዛኝ ነገር ውስጥ ነው ያለ ነው። ምንም ብናወራም ትርጉም የለውም። አትናገሯት። ሌላ ነገር እንዲህ ብትከላከሉ ምን አለ? እና እናንተ ባለጌ አልትራ ፕሮማክስ የሆናችሁ ሴቶች ጠዋት መነኩሴ ማታ ቢዮንሴ እየሆናችሁ ትውልዱን ቤተክርስቲያንን እንዲደፋፈር ስርዓቷን እንዲደፋፈር እያደረጋችሁ ነው ያላችሁት። ስርዓቷን እንዲደፋፈር ቤተክርስቲያኗን ምንም ማለት አይደለም። እርቃኑንም ቁም፣ ዝሙትን ፈጽም፣ የተበለ ባልግ ና። እንደዚህ ከሆነ ታዲያ የደፈረውንስ የገደለውንስ ምን ብለን እንናገራለን? እንግዲህ በቃ የደፈረው ይድፈር፣ የገደለም ይገደል ብለን ዙም ነው እንደናንተ አካሄድ። ለምን አትፍረዱ ተብሏል። ስለዚህ ይሄ በጣም ጽዩፍ ድርጊታችሁ አልበቃ ብለው እንደገና አትናገሩን እና እንዳንናገራችሁ የምትሄዱበት ርቀት ደግሞ መጽሐፍ ቅዱስንም ሌሎች አጀንዳዎችንም ቆላቅላችሁ ብልግናችሁ አይበቃም። እንደገና ለብልግናችሁ መሸፋፈኛ ሀሳብ ትፈልጋላችሁ እና ይሄ ነገር የሚቆጥል አይመስለኝም። እንደኔ በግሌ ይሄ ነገር በጣም መስመር እየሳተ ነው። ምን ነገር እንዳለበት አላቅም። እነዚህን ጋጠ ወጦች የወለዳችሁ እናት አባቶች በህይወት ካላችሁ እባካችሁን ባለጌዎቻችሁን እብዶቻችሁን ያዙልን። በህይወት ካላችሁ እባካችሁ በቃ ይሄ ተማጽኖ ነው። እውነት ነው። ስለማን እንችላችሁ ነው? አንችልም። አሁን በጣም እየተደራጃችሁ በፈረጠመ ሁኔታ ስለሆነ የምትንቀሳቀሱት
እባካችሁ ባለጌዎቻችሁን ያዙልን። እናቶች አባቶች ካላችሁ በህይወት እባካችሁ በቃ የተማጽኖ ነው። ይሄን አሳውነ ሲሞቻችሁ ላይክ አድርገው ሼር አድርገው ፒስ